ነገር ወደ ነበረበት ተመልሶ ይሄ ቤት እናንተ ቢሆን ለሰከንድ እንኳን አላቅማማም ነበር። እኛ በማይሆን ነገር ስንከራከር ምን አለ ሁሉም ነገር እውነት ሆኖ እኔ ሁሉም ነገር ቀርቶብኝ የካርቶን ቤት ተከራይቼ ደስተኛ ሆኜ መኖር ብቻ ብያስባለሁ። ጺ ደግሞ ቀልዱን ሁሉ እያሰብሽ አልቀሰሽ ትችዋለሽ። በመናባችን ቢደረግልን ብለን እያሰብን ቀኑን ካልገፋ ነው እኛም ተስፋ እንቆርጣለን። እና ደግሞ ምን ልትጠቁሚኝ እያሰብሽ ነው? ምናልባት እርጉዝ ልትሆኚ ትችያለሽ። ፊልም ላይ እንዳየሁትና ሶሻል ሚዲያ ላይ ስለ እርግዝና ምልክቶች ሲወራ እንደሰማሁት ያልሻቸው በሙሉ አሁን የእርግዝና ምልክቶች ናቸው። እንደዛ ሊሆን ይችላል ማለቴ ስለቴ ሊሰምር ነው ማለት የወንድሜ ልጅ ሊሆን ይችላል። እሱ ሌላ ጊዜ እነግርሻለሁ። አሁን ልትቀይርና ወደ ሆስፒታል እንሂድ። ስለዚህ ነገር ዛሬው ሰላም ሰላም እንዴት ናችሁልኝ? ውዴ ሰብላይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ከረማችሁልኝ? የኤፍራታ እርግዝና እንግዲህ ሌላ መዘዝ ይዞ እየመጣ ነው የኔ ቤተሰቦች። ምክንያቱም እንግዲህ የኤፍራታ እርግዝና የናታን ልጅም ብቻ ሳይሆን የአፌትም ልጅ ሊሆን ስለሚችላል የሚል ግምቶች እየመጡ ነው። ኮሜንት ላይ ነው ያየሁት። እንግዲህ ልጁ የአፌት ቢሆንስ የኤፍራታ ህይወት ምን አይነት ሊሆን ይችላል የሚል ሌላ መዘዝ ደግሞ እኔም አሁን ማስተጠረጥረው እንደዛ እየመሰለኝ ነው። የኤፍራታ አሁን ላይ እንደዚህ ጽዮን በነገረቻት ነገር ማለት ነው አርግዝሽ ሊሆን ይችላል ስትላት በጣም ነበር በደስታ የሞተችው። ምክንያቱም ስትመኘው የነበረ ነገር ስለነበረ ማለት ነው። እና እንግዲህ በዚህ መሃል ግን በጣም የሚያስጠላው ነገር ታውቃላችሁ፣ የሐረግ ድራማ ነገር በየደቂቃው ነው በቃ የሆነ ያያችሁትን ነገር ወዲያው ነው ግልብጥ አድርገው ሌላ ታሪክ የሚሰጡትና ነገ ደግሞ ኤፍራታ ስታለቅስ እንዳላይት በጣም እፈራለሁ። ይሄ ልጅ ምናልባት የአፌት ልጅ ቢሆንስ? እስኪ ያስቡት ጋይስ፣ ይሄ ልጅ የአፌት ልጅ ቢሆንስ? በጣም ከባድ ነው። በጣም ነው በቃ ማለት እኔ አይ ዶንት ኖ ብቻ ይሄን መቀበል ትችል ይሆን? ከባድ ነው። የአፌት ልጅ ቢሆንስ? አሁን እሷ እንግዲህ ከሁለቱም ልጆች ጋር እንደተኛች ያው ግልጽ ነው። ይሄኛው አስገድዷት ነውና የናታን ልጅ ባይሆንስ የሚል ግምት ደግሞ እየተሰጠ ነውና ይደል ለኤፍራታ በጣም ከባድ ነው የምር። ያኔ እኔ ድራማ ራሱ ማየው አይመስለኝም፣ ምንም ጥቅም አይሰጠኝም እንዴ የአፌት ልጅ ቢሆንስ የሚልም ደግሞ። ምክንያቱም ኤፍራታ እንዲህ በጣም ከተደሰተች የሆነ ችግር ይመጣል። ሁሉ ጊዜም እሷ የሆነ ነገር መስመር ስታስይዝና ስትደሰት የሆነ ትልቅ ዱብዳ ይዞባት የሚመጣ ወደ ህይወቷና ማለት ነው። እና ይሄ ልጅ ምናልባት የአፌት ከሆነ ኤፍራታ አይ ዶንት ኖ ስለ ሁሉም ነገር ማድረግ ራሱ ማሰብ ራሱ መታቆም ነው የሚመስለኝና እኔ እንደዛ አይነት ፍራቻ አድሮብኛል። እኔ ቤተሰቦች እናንተ ስለዚህ ነገር ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ልጁ የአፌት ቢሆንስ? ምክንያቱም ከነዚህ ከሁለት ልጆች ጋር እሷ እንግዲህ ተኝታለች እንደምታውቁት ማለት ነውና ወይስ ከአፌት ጋር አልተኛችም? እኛ እኮ ግራ ገባን። ለኛ ሲያሳዩን እንግዲህ አብረው እንደተኙ ነበር ያየራቸው አይደል እንዴ? እኛ ስናያቸው እንደዚህ በግድ አስገድዶ ወደ ክላስ ይወስዳትና ጧት ስታለቅስ ነበር ያየናትና ምናልባት አውቃ ድራማ እየሰራች ይሆን እንዴ? በሆነ ነገር ያፌትን አስተኝታው ይሆን? እስኪ ንገሩኝ። እኔ እኮ ግራ ገባኝ። ምክንያቱም እንግዲህ በጽዮን ይሄን ነገር ጠይቃት ነበር። ይሄ ነገር እኔ ከፊልም ላይም እንደዚህ ሰዎች ሲያወሩ ከሰማሁት የእርግዝና ምልክት ነው እንደዚህ የሚያደርገው ስትላት እና እንግዲህ እሷ እዚህ ቀደም የነገረቻት ነበር ረስታው መሰለኝ ከናታን ጋር እንደተኙ ነግራት ነበር። ናታን አያስታውስም እንጂ ነገሩንና ጽዮን ደግሞ ያነረስታው ይሆን ወይም ደግሞ እንግዲህ እንዴት እንደው አላቅም ከያፊት ጋር መተኛ ጀመርሽ እንዴ ምናምን አለቻት ከባላቋ ማለት ነው። እና እሷ ደግሞ ታሪኩ ብዙ ነው ሌላ ጊዜ ነግረሻለሁ ስለቴ ሰመረ ነው የምትለውና የሆነኛ ያልገባን ነገር ያለ ይመስለኛል። እሱ ምንድነው የዛን ቀን እንግዲህ አብረው ያድረው አይመስለኝም ነገር እኔ ዝም ብዬ ታስበው ያስመሰለች ይመስለኛል እንጂ የሆነት ከያፊት ጋር የተኛች አይመስለኝም ኤፍራታ የዛን ቀን ማለት ነው። እና እንግዲህ የኔ ውዶች ማለት ነው የኤፍራታ እርግዝና ያው ልጅ ሲወለድ ነው እንግዲህ አስቡ 9 ወር እያንዳንድሽ 9 ወር ጠብቀሽ ነው ቁርጥሽ የምታውቂው ትላላችሁና እንግዲህ 9 ወር መጠበቅ ይኖርብናል ይሄ ልጅ ሲወለድ ድረስ። ሌላ ታሪክ ደግሞ ይዞ እንዳይመጣ የኤፍራታ ልጅ ሌላ መዘዝ ይዞ እንዳይመጣ እየፈራሁ ነው። በነገራችን ላይ ኤፍራታና ያፊት
አብረው ይሆናሉ የሚል ማን ነው ናታን ማለት ነው አብረው ይሆናሉ የሚል ግምት የለኝም። ለምን ተቃላችሁ? ድራማው ሌላ አይነት መልክ እየያዘ ነው። አሁን ኤፍራታ አረገዘች ማለት ኤፍራታ ወልዳ ከዛ ልጇ አድጎ ማለት ነው የሆነ ነገር ሀፕን አድርጎ ነው እንግዲህ ያፌት የሱ ልጅ አለመሆኑን ራሱ ሊያውቅ የሚችለው ገብቷቸዋል አይደለ? እስከዛም ካልታሰረ በህይወት ካለ እንደዚህ ሴቶችን እያሰቃየም እንደዚህ ወንጀል እየሰራም ሳይቀጣ ከቆየ ነገሩ በጣም ነው የሚራዘመው። አስባችሁታል? ያፌት ራሱ የሱ ልጅ እንደሆነ ነው የሚያውቀው። ምክንያቱም አብራው ስለተኛች አብራው እንድተኛ በግድ ስላስገድዷት አብራው ስለተኛ የሱ ልጅ ነው የሚመስለው። ገብቷቸዋል አይደል የምላችሁ? እና ልጅ ከሱ ያረገዘችለት ነው የሚመስለውና ለኤፍራታ አሁን ላይ እዛ ቤት ለመኖር ከሱ ጋር ላለመጣላት ያመች ጊዜ ነው። አመች ጥሩ ነው። ምክንያቱም በቃ ልጅ የኔ ነው ብሎ ስለሚያስብ አይጠረጥርም። ገባችሁ አይደለ? ግን ነገሩ ምን እንደሆነ ታውቃላችሁ? እሱ አይጠርጥር፣ ግን መጨረሻ ላይ ግን የሆነ ነገር ህይወታቸው ላይ ሀፕር ማድረጉ አይቀርም። እስከዛ እንግዲህ ያፌት አይታሰርም ማለት ነው። አስቡ እንግዲህ ይሄን ወንጀሉን እየሰራ አሁንም ያፌት ይቀጥላል። ልጁ ተወልዶ አድጎ የሆነ ነገር እስኪፈጠር በዛ ነው ሊያውቅ የሚችለው። ልጁ አለመሆኑን ማወቁ አይቀርም። ወይ የሱ ልጅ ነው ኤፍራታ ደስታዋ ውሸት ሊሆን ይችላል፣ ወይም ደግሞ የናታን ልጅ ነው። ግን እሱም ደግሞ የሚታወቀው እንግዲህ ገና ወደፊት እና እንግዲህ 9 ወር መጠበቅ ይኖርብናል ማለት ነው ስለዚህ ጉዳይ ለማወቅ እና ግን ኤፍራታ በጣም ደስ ብሏታል። እኔም ምኞቴ ነው ከናታን እንዲሆንላት ምኞቴ ነው። የምሬ ነው ብላችሁ ምክንያቱም ቢያንስ በቃ ትልቁን ነገር ይዛለች ማለት ነው እና የናታን እንዲሆንላት ደስታዋ እውነት እንዲሆን ማለት ነው። እና የኤፍራታና የናታን ነገር በጣም ያስገረመኝ ሁለት የሚዋደዱ ሰዎች አብረው የማይሆኑ በጣም ይገርማል አይደል? ሁለት የሚዋደዱ ሰዎች ግን በፍጹም አብረው የማይሆኑ አይነት ነው እየታየኛለውና እንግዲህ የኤፍራታ መጨረሻ የልጇ መጨረሻ ምን እንደሚሆን እንግዲህ እስከዛ እንጠብቃለን ማለት ነው። ለጊዜው ግን እሷ በጣም በደስታ ሞታለች ማለት ነው። እና የኔ ውዶች ማለት ነው ይሄ ልጅ የማን ይመስላችኋል? የብዙ ሰው ጥርጣሬ የያፌት ልጅም ሊሆን ይችላል የሚል ስላለ ደስታዋ ደግሞ ወደ ሀዘን እንዳይቀየርባት ፈርቼ ነው ማለት ነው። እና እንግዲህ የጽ ደስታ ደግሞ ምንድነው ያለችው? ይሄ ቤት የናንተ ሆኖ ኤፍራታ ትልቅ ሀሳብ አላት ታውቃላችሁ። ልጁ የነሱ ልጅ እንዲሆን ተስፋ አለኝ። ለምን እንደው ታውቃላችሁ? ኤፍራታ ብዙ ሀሳብ አላት። ያን ቤት ለነሱ አስመልሳ ማለት ነው ቤቱን አስመልሳላችሁ እዛ ቤት እንዲገቡ ትፈልጋለች። ግን እዛ ቤት ከናታን ጋር መኖር ትፈልጋለች። ገብቷችኋል? እና የጽ እንትን ማለት ነው አንቺና ወንድሜ አንድ ሆናችሁ እኔና ቢኒያም አንድ ሆነን ከቢኒያም ጋር ጎዳና ላይ ካርቶን ቤት ሰርቼ ራሱ ቢኖር ምንም አይመስለኝም። አያችሁ ፍቅር ማለት ይሄ ነው። ካርቶን ቤት ሰርቼ ራሱ ቢኖር ምንም አይመስለኝም ማለችና ሰዎችን ከልባቸው ሲወዷቸውና ሰው ከልቡ መልካም ሲሆን እንዲህ ነው። አያችሁ ሰዎችን ያስቀድማልና የጽዮን ለውጥ በጣም የሚገርም ነው ማለት ነው። እና እንግዲህ እኔም ጸሎቴ ነው የናታን ልጅ እንዲሆንላት ማለት ነው። አሁን ባለው ሁኔታ የናታን ልጅ እንዲሆንላት ያኔ እሷ እዛ ቤት ከያፌት ጋር በሰላም ለመኖር ይመቻታል። ያው ልጅ ብታረግዝም ምንም አይመስለውም የሱ ልጅ ስለሚመስለው ማለት ነውና በዛ ላይ ደግሞ የሁለቱ ወንድማማቾች ይሁን አይሁን እንኳን ራሱ በምርመራውን ያወቀች አይመስለኝም ማለት ነው። የናታንና የያፌት ወንድማማችነት አላቸው ወይስ የላቸውም የሚለውን ማለት ነው። በሌላ በኩል ደግሞ ቤዚ እንግዲህ የጓደኛዋ ማለት ነው የሷ እንትን በህልሟ እየመጣ እየበጠበጣት ነው። ምክንያቱም ስትጠፋባት አሁን ቤዛ እንግዲህ የሆነ ስራ ውስጥ መግባቷ አይቀርም እሷን ፍለጋ ማለት ነው። ነገሮች ኤፍራማና ቤዛ ራሱ ከዚህ ነገር ውስጥ መግባቷ የማይቀር ነው። ለምን እጇ እዚህ ውስጥ መግባቱ የማይቀር ነው። ምክንያቱም ጓደኛዋ በህልሟ እየመጣች እንዴት ስጠፋ ጠይቂኝም እያለች ስትወቅሳት ነበርና እሷን ፍለጋ እንግዲህ መግባቷ የማይቀር ነው ማለት ነው። በዛ ምክንያት እንግዲህ እነዛ ሴቶቹ ያሉበት የታገቱበት ቦታ ቤዛም ራሷ እንዳትገባ እየፈራው ነው። ምክንያቱም ያፌት ገንዘብ ካገኘበት ሰው ምንም ይሁን ምንም ሰውን ከመሸጥ ወደ ኋላ ስለማይል ማለት ነው። እና ያ ወቀሰዋ የጓደኛዋ እንዴት ስጠፋ አትፈልጊኝም አንዴ ነው ወይ ጓደኝነት እንዴ ነው ወይ ሰውን ባንዴ ነው ወይም ትረሽ ስትላት ነበርና እንግዲህ ህሊናው እየወቀሳት ስለሆነ እሷን ፍለጋ ስትገባ ወይ ለፖሊስ ታመለክት ትችላለች፣ ብዙ ነገር ልታረግ ትችላለችና በዛ ምክንያት ያፌት ስራ እጇ እንዳይገባ በጣም እየፈራሁኝ ነው ማለት ነው። ያፌት ደግሞ እንግዲህ ናታንን ጠምዞ ሌላ ቦታ ለመጣል እየታተረ ይሰራል ማለት ነው። አዲስ የቀጠረችው የናታን አሰሪም ደግሞ እንደዛው ናታንን መጠቀሚያ እያደረገችው ትገኛለች ማለት ነው። ትንሽ ወሰብሰብ ያለ ነገር አለ ማለት ነው። እዛ አካባቢ ምንም ሊገባኝ አልቻለ ማለት ነው ድራማው ማለት ነው።
ግን ናታን የሆነ አደጋ ውስጥ የሚገባ ይመስለኛል እሱ ያፌትን መበቀሉ ነው የሚያየው ግን ሌላን ችግርና መዘዝ ይዞበት እንዳይመጣ በጣም እየፈራሁኝ ነው ለሱም ብቻ ሳይሆን ለኤፍራታም ችግር ይዞባት እንዳይመጣ እየፈራሁኝ ነው እንግዲህ በቀጣይ የናታንና የያፌት ወንድማማችነት ይሆኑ አይሆኑ የሚለውን ኤፍራታ እንግዲህ የምታረጋግጥ ይመስለኛል ማለት ነው እንዳይሆኑ ምኞቴ ነው እውነቴን ነው የምላችሁ እንዳይሆኑ ያረገዘችው ልጅም ደግሞ የያፌት እንዳይሆን ለኔም እኔ ለሷ አመኝላታለሁ ለምን ስቃይዋ ስለሚበቃ ማለት ነው ግን ያለዛ ግን እንደዛ ከሆነ ግን ምን ብዬ እንትለዋለሁ ማለት በቃ ምንድነው ነው የምንለው እንደዛ ያፌት ልጅ ከሆነ በጣም ነው የሚያስጠላውና ብቻ ብዙ ሰው እንደዛ ያነግምታል የኔ ቤተሰቦች እንግዲህ በቀጣይ ደግሞ ምናየው ይሆናል ልጁ ሲወለድ ማለት ነው እስከዛው ግን እኛ በጉጉት እንጠብቃለን ለቤት አዲስ ይሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ አዳዲስ ቪዲዮዎችን በየቀኑ ለቅላችኋለሁ ይሄን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ ስለነበረን ቆይታ አመሰግናለሁ ወዳችኋለሁ መልካም ምሽት ባይ ባይ በሌላ ቪዲዮ በቀጣይ እንገናኛለን መልካም ጊዜ